ሰላም የቻናል ዋን ቤተሰቦቻችን በዛሬው በቻሌንጅ አንድ ፕሮግራማችን እንደዚህ ፏሸብረቅ ብለን በጥምቀት ዋዜ ማለት ሰዎችን ዞር እያልን አዝናኛ ፈታኝ የሆኑ ጥያቄዎችን ጠይቃለን። ወደ ፕሮግራማችን የአርሞኒካ ዋና ከተማ ምን ይባላል? የአርሞኒካ ዋና ከተማ አለ። አረ ፈልግ ይኖረዋል። እሺ ጃልሜዳ። እሺ ይሄ ምንድን ነው? ጽምበላጭ። ድባብ የጥምቀት ድባብ። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል አባባል አለ። እሷን እስቲ በእንግሊዝኛ እሺ ስምሽን ማን እንበል? ራዳይት ይፈራል። ስሜ ቻርና ሻምበል ይባላል። ስሜ ኤልሳ ይባላል። ቤተልሔም ይባላል። ስሜ ቢኒ ዲዛይን ይባላል። ቤተልሔም ይባላል። ላመስግን ይባላል። ኤደን ጥላውን። ወንዶች ለጥምቀት ቀን ሎሚ ለምንድን ነው የሚወረውሩት? ለመጥበስ። እንዴት ነው አጋጥሞሽ ያውቃል? ከዚህ በፊት ወርውሮብሽ አያውቅም? ወንዶች እየወረወራችሁ ወርውሩ በደንብ ያልቃችሁ። ያው አመቱን ሙሉ ሚስት ፈልገው ሲያጡ መጨረሻ አማራጫቸው ሎሚ መወርወር ማለት ነው። ከዚህ በፊት አጋጥሞሽ ያውቃል? አልወረወሩም? በፕሪምም አልሞከሩም? አሁን ያው እንግዲህ በራስሽ በሸማ በሰራሽው ልብስ ይወረውራሉ ተስፋ አደርጋለሁ። ወረውሩት። የሚፈልጋችሁ ሊጠብሱዋል። እንዴት ነው ከዚህ በፊት ገጥሞሽ ያውቃል? ተወርውሮብሽ ሎሚ ምን ፕሪም አልነካኝም። ሳተሽ እንዲህ ምናምን አስብተሽ አትሄጂም? ምን አይነት አስብቼ ነበር ግን አመለጠኝ። ወይኔ ብዙም ፍላጎት አልነበረውም መሰለኝ። ወርዋሪው እንዲህ ዝም ብሎ ባላየን ይወረወረዋ። ደረሰኝ። ቀጣይ ላይ ይሄን የወረወርክባት ሰውዬ አስተካክለ ወርወር። እንደዛ በለው። ጥምቀት ጊዜ ያው ለፍቅር ጥያቄ እንደማቅረብ ነው። የወደዳ ሴት ላይ አንዱም ከተመቸችው አነጣጥሮ ይወቅ ጣዋቅ። ከዚህ በፊት ወርወር ታውቃለህ? እኔ አላውቅም። ቁርጥ ምናምን አንድ ጎድን ምናምን አልወረወርኩም። አይጠጉም። ታውቃለህ ስጋ ቤት ብዙም አይደለም፣ አይጠጉም። ሎሚ ያለበት ነው የሚለው። ኦኬ ስጋ ጋር አይመጡም እንጂ። እሺ ለመጥበስ ነው ሎሚ ወርውር ቢባል የለ ለዛ ነው። ካየ ሎሚ ወርውርና ለመጥበስ ፈልግ ወርውር ይባላል። ከዚህ በፊት አጋጥሟቸው ቀን እንደዚህ አይ ሲባል እንሰማለን እንጂ አባባሉን እንጂ አጋጥሞን አያውቅም። ያው ትዳር ፍለጋ ነው። አሁን እንዳዜምኩት ማለት ነው። በጥምቀት ወቅት የሚታወቁ 3 የፍራፍሬ አይነቶች። ሎሚ አንድ። እሺ ፕሪም ሎሚና ፕሪም ይታወቃል በአብዛኛው። ሁለቱ ብቻ እርግጠኛ ነሽ? ከሁለቱ የቱ ነው የተወረወረብሽ? ተወርወርብሻል? ሎሚ። ኦኬ እንዴት ነው ምላሽሽ? እንዴት ነው ተቀይሯል? ግን አሁን ኮብል እምቢ አላችሁ። ዞር አልልም ስትሉ በፕሪም እንትን አሉ እምቢ አላችሁ። በሎሚ ከዛ ወደ ኮብል ገቡ ማለት ነው። አሁን ጊዜማ በሎሚ አያዋጣም። ኮብል ይሻላል። ሴቶች እባካችሁ ኮብል ላይ ሳይደርስ ሎሚውን እሺ በሉ። ፕሪም በሎሚ እሺ እንላለን። ተስማምተናል። እሺ ፕሪም እሺ አንድ ሎሚ አንድ ሶስተኛው አጃር ነው። ያው ምንድነው አጃር? እምቢ ካለች ደውገዋለሁ። ግን ምንድነው አጃር የሚባለው ነገር? ድንጋይ በኮብል ኦኬ። በፕሪምም እምቢ ካለች በሎሚ እምቢ ካለች መጨረሻ አጃር። እንዴት ነው የአርሞኒካ ጭፈራ ላይ ምናምን እንዴት ነው? አይ እስከዚህ ነው ዳንስ። ሎሚ ፕሪም አንድ ሌላ ፍሬ ሎሚና ፕሪም ነው። ከሁለቱ የቱን የወረወርከው አንተ? አሁን አንድ ሴት ለመጥበስ ነው ሜቢ ከዚህ በፊት የጠበስካ ካለች ሎሚ ነው። በሎሚ እንዴት ነበር አጋጣሚ? አሪፍ ነው። አንጣጣ ስለሆነ ጀርባዋን የመታው ፊት ለፊት አይደለም። ጀርባዋን ግን የሚሆነው ፊት ለፊት ነው። ኦኬ እንዴት ነው ግን ወዲያው ዞረች ምናምን? እንግዲህ በባህል ከሎሚዋን ከተቀበለች አክሴፕት አድርጋለች ማለት ነው። የወረወረችውን ከተቀበለች ዙራይታ ከሄደች ግን አክሴፕት አላደረገችም። ኮንግራ ብለናል። በጣም ተሳክቶላል ማለት ነው። ሎሚ ሌላስ? ብርቱካን። እሺ ሌላስ? በደንብ ይታወቃል። ሎሚና አምቦይ። ሌላስ? ፍራፍሬ ነው ያለኝ። ጥራጥሬ አላልኩም።
ሎሚ እምቧይ ግን ምን ይሰራል ነበረ? ያው ሎሚ ያጣሰው እምቧይ ወገቧን ማለት ነው። ወርውራ አታውቅም ከዚህ በፊት? ወርውራ አላውቅም። ተጠምቅ ነበር ያኛው ቴምር ነው ምን ነበር? ክሪም እሺ ክሪም ሎሚ ያው ሎሚ ማለት ክሪም ያልከኛ ክሪም ነው አዎ ክሪም እሺ ፕሪም ሎሚ ሌላ ነጭ ሽንኩርት ነው ብለው ነጭ ሽንኩርትም ተጀምሯል አሁን ላይ ፕሪም ሎሚ አንድ የመጨረሻ አንድ ወሳኝ አለ አንድ አራት የረሳሽ ፕሪም ሎሚ አንድ አንደኛ ሎሚ ወሳኝ ሁለተኛ ፕሪም እሺ ሌላ ሶስተኛ ሸንኮራ ግን አሁን ለመጥበስ የሚመቸው የትኛው ነው? አሁን ከሎሚ ውጪ በሸንኮራ መጥበስ ይመቻል? እሺ አሁን እቺ በፕሪምም በሎሚም በሸንኮራም ደርሶብሽ አያውቅም የጠበሳ ጥቃት? አሁን በዚህኛው ጥምቀት እንጠብቃለን። ታግቻለሁ እንዴ ሎሚ ወርውሮ ነበር? አይ አይደለም በቃ እንደዚህ እንዴ እሺ ፕሪም አንድ ሶስት ጥቀሱልኝ። ፍራፍሬ ፕሪም ሎሚ እና ማንጎ እሺ ሌላ ወይ ብርቱካንም አለ ወይም ፍራፍሬ ማለት መንደሪን አይደለም እሸት ብትል ያው ሽምብራ እሸት እንል ነበር። ለጥምቀት ይሄ ሁሉ አለ በጣም ፌመሶቹ ነው የምላቸው። እሸት አለ መንደሪን ነው። ፕሪም አንድ ሎሚ ትርንጎ ማለች። ትርንጎ ሴቷ ናት ወይስ ፍሬዋ? ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል አባባል አለ። እሷን እስቲ በእንግሊዝኛ ለጥምቀት ያልሆነ ቀሚስ ይበጣጠስ። ኧረ ሞክር። እሺ አንድ ፈረንጅ አሁን አንተ ጋር ልትገዛ ብትመጣ እንዴት ትላታለህ? አሁን እሷ እንድትገዛ ምናምን እንደዚህ ስታጇክም ማለት ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ፣ ኧረ ግዢ ካልገዛሽ ምናምን ትላለና በእንግሊዝኛ እስኪ ስከሳ በአማርኛ አሉ አብሄደው በእንግሊዝኛ የለውም ስከሳ በእንግሊዝኛ የለውም። አይ አላውቀውም ምክንያቱም ባለሾች ስለሆነ ያሉት በእንግሊዝኛ የሚያውቁት። እሺ ፈረንጆች ቢሉት አሁን እሱን ነገር አንድ እኮ ይሄ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለውን በእንግሊዝኛ ብትል አንዲት የሆነ ፈረንጅ እሱን አበሻ ቀሚሱን ለብሳ ምናምን እንደዚህ አይነት ነገር ብትናገር እንዴት ነው የምትለው? በኢትዮጵያኛ ማለት ነው። እንግሊዝኛ በኢትዮጵያኛ አላውቀውም። አይ ዶንት ኖ ብላ ሰምቻለሁ። እንግሊዝኛ አፍ ላይ ይታየኛል። አረዲ ማስተር ተመረያለሁ ግን በቃ ዲስፐሪቲ አይ ዶንት ኖ እርግጠኛ አይደለም። በለው እዚሁ እናስተካክለዋለን። ለጥምቀት ያልሆነ ቀሚስ ይበጣጠስ በእንግሊዝኛ ሌዲስ ድሬስ ምናምን ነገር ትችላለህ። እሱም በእንግሊዝኛ እስኪ ኦ ማይ ጋድ ይሄው ወጣ እንግሊዝኛው ራሱ ኦ ማይ ጋድ ስትይ ነው የመጣው። አይ አላውቀውም አፍሽ ላይ ነው ይታያል። ቀሚስ ከገዛሽ አይቀር በእንግሊዝኛ ሞክሪያት። አንድ ፊደል የለም በእንግሊዝኛ አልተባለም። ኖ እንግሊሽ የለም አልተባለም። ኧረ ተብሏል። የሆነች ፈረንጅ ብላለች በነገርሽ ላይ እንደዛ አልሰማሁትም። ኧረ ትችያለሽ ሞክሪ። ዝም ብለሽ ተይ አልችለውም። ኧረ ሞክረው። እንግሊዝኛ ብሩም አይደለውም እና እንግሊዝኛ ብሩም አይደለውም አልችለውም። አሞክሪ። እንግዲህ የእስካሁኑ የቻሌንጅ አንድ ጥያቄያችን ያው እንዳያችሁት እንደተመለከታችሁት ነው። በጣም የሚያዝናኑም አሉ፣ በዛ ውስጥም ደግሞ የተፈተኑ ሰዎች ስላሉ አሁን ደግሞ እንቀጥላለን። ይቀጥላል። የተለያዩ አዝናኝ ጥያቄዎች አሉ። አብራችሁ ነው። የሃርሞኒካ ዋና ከተማ ማን ናት? የሃርሞኒካ ዋና ከተማ ይሄ በጣም ፌመስ ናት። ሃርሞኒካ ናት። ራሱ ሃርሞኒካ። የሃርሞኒካ ዋና ከተማ በየትኛው አቅጣጫ ነው የምትገኘው?
ኧረ ሞክር። ይሄ ምን ይባላል? ኦኬ ይሄ ነው የዚህ ዋና ከተማ እቺ ብላለች። እንዴት ነው እዚህ ጭፈራ ላይ እንዴት? እዚህ ጭፈራ ላይ ብዙም አይደለም። አንዴ ብንሞክረው ምን ይመስላል? እስቲ ካንተ እያየህ ምን ይላል ግን እየሰማኸኝ ነው? ዜማው ምን ይላል? እስኪ ትዳር ፈላጊ ትዳር እንድገማ እስኪ ሃርሞኒካ ዋና ከተማ አለ። ኧረ ፈልግ ይኖረዋል። እሺ ጃልሜዳ የት ነው ግን ሃርሞኒካ? ሃርሞኒካ ኖርማሊ የሀገር ስም መሰለኝ ግን ሃርሞኒካ ነው እንዴ ነው አርሜኒካ ነው ሃርሞኒካ አርሜኒያ ነው ወይስ ሃርሞኒካማ ጭፈራው ነው? ጭፈራው ነው ዋና ከተማ የለውም? እርግጠኛ ነሽ? ይሄ ማለት ነው ሃርሞኒካ የሚባል ሀገር አለች? ኧረ አለ። ሃርሞኒካ ከጥምቀት ጋር በጣም ነው ታዋቂ ሀገር ነው። ጥምቀት ይከበርበታል። እኔ ናሽናል ጂኦግራፊ ጎበዝ ነኝ። ሃርሞኒካ የሚባል የለም። እርግጠኛ ነህ? ሃርሞኒካ ካንትሪ የለም። 204 ሀገሮች አውቃለሁ። ኖ ካንትሪ ሹር። እሺ ምንድን ነው? ከሙዚቃ መሳሪያ ነው ሃርሞኒካ። እንዴት ነው ሃርሞኒካ ጭፈራ ላይ ሲጠምቀት ጃን ሜዳ እናያለን። ለማንኛውም ምንም ሀገር የለውም፣ ዋና ከተማውም የለውም። በቃ ይሄው ነው። የማን ሃርሞኒካ ሃርሞኒካ እኔ ዛሬ የሚሰማው ታውቃለህ? በጣም ጥምቅ ጊዜ በጣም ፌመስ የሆነች ሀገር ናት። ማን ናት? ሃርሞኒካ ሞክር ደግሞ እኔ በስፖርቱ ዘርፍ ብትሄድ ደስ ይለኛል። ሃርሞኒካ እኔ አላውቃትም፣ ዛሬ ነው የሰማሁት ከአንተ። እሺ ይሄ ምንድን ነው? ፂም መላጫ ቤተሰቦች ይሄ ፂም መላጫ ሆኗል። እንግዲህ ይሄን የሆነ ዜማ ላዚምልህ። እሺ ይሄን ሰምተው አታውቅም? እሱም አላውቅም። ሲላጭ ነው የምታውቀው? ይሄ ሃርሞኒካ ይባላል። ይሄ ነው። አዎ ኦኬ። ከተማው እኮ ነው ያልከኝ። እንዴ አንተ ተጫወትክብኝ አይደል? አላውቅም። ኧረ ተይ በጣም ፌመስ ናት ሃርሞኒካ ማለት ጥምቀት የሙዚቃ እንትን አይደል እንዴ? አባል አላውቀውም። እርግጠኛ ነሽ አታውቂም? ሃርሞኒካ ምን እንደሆነ አታውቂም? የሙዚቃ መሳሪያ መሰለኝ እኮ ምን አይነት ናት? አሁን ለምሳሌ የሚነፋው እኮ የትኛው? ይሄ እንዲህ ያጎዛጎዝ ይሄ ሰው ዋና ከተማ የለውም? አዎ የለውም። አራና ሃርሞኒካ ምን እንደሆነ አታውቂም? ይሄ ምንድን ነው? ሰምተሽው አታውቂም? ይሄን ድምፅ ይሄ ሃርሞኒካ ይባላል። ዋና ከተማ የለውም። አረፍ በቃ ጥምቀት ጊዜ በጣም ከሚከበርባቸው ቦታዎች አንዱ ነው ሃርሞኒካ። ሰው ዋና ከተማው ምንድን ነው? ሃርሞኒካ በጣም ፌመስ ነው። ኢየሩሳሌም። እርግጠኛ ነሽ? ያው ጥምቀት ዘይከብ ይሄ ምንድን ነው? ሃርሞኒካ እና የዋና ከተማ ሃርሞኒካ ጭፈራ ላይ እንዴት ነሽ? አልችልም። ለነገሩ ሴቶች ወንዶች ነው የሚጨፍሩት። ጃልሜዳ ጃልሜዳ በየትኛው አቅጣጫ ነው የምትገኘው? በስተሰሜ እርግጠኛ ናችሁ? በስተሰሜን ጃልሜዳ ማለት ነው። ይሄ ምን ይባላል? ሃርሞኒካ። የዚህ ዋና ከተማ ምንድን ነው? ጃልሜዳ። ሃርሞኒካ የሚባል ከተማ የለም። የሙዚቃ መጫወቻ መሰለኝ። እቺኛዋ ታስታውሻለሽ? ዜማውን አሁን ብልልሽ። አይ አላስታውስም። ይሄ ምንድን ነው የሚለው ዜማው? ያልከው አሁን ያልኩት ትዳር ፈላጊ በፊት ተጫዋች ነበር መሰለኝ፣ ወይም ደግሞ ጀሞሽ። ለገና ዋዜማ ካልን ለጥምቀት ደግሞ ምን እንላለን? ከተራ። ዋዜማ የለውም? ከተራ ነው። ታቦቶች ይወርዱ የለ ከተራ ነው። እሺ ለጥምቀት መልስ አፍ ላይ ነው መልስ። አውደ ዓመት እሺ ይገራሩ ጥያቄ። እሺ አላውቀውም። ኧረ ተይ ለጥምቀት ሽሮ ሜዳ ላይ ሆነሽ እንዳይሰሙ። ይሄ ነው። አይ አላውቅም። ምንድን ነው የሚባለው? ምንም
ከተራ በጣም አሪፍ። ከተራ ድባብ ነው። ድባብ የጥምቀት ድባብ ይመስለኛል። የዛሬ የጥምቀት ድባብ ነው ማለት ነው። አሁን ከተራ ጦር ማስቲካ ለምንድን ነው ጦር የተባለው? ስለሚያቃጥል ጦር ያቃጥላል። ያው ጉዳት አለ። ጦር ማስቲካ ትወጃለሽ? አይ አልወድም። አትወጂም? ለዛ አይ አልቀመሽም ማለት ነው። ትንሽ ሰለሚው መጠጥ መሰለኝ ትንሽ እንትን ሎሚ እንትን አለው ጣዕም አለው። ቆምጠጥ ይላል። አዎ ጦር ይላል። እዛ መሰለኝ ከረቢዴስ ትንሽ ወጣት ያለ ነው። ለዛ ነው ጠንካራ ነው ይመስለኛል። ይዋጋል እንደ ጦር ኃይለኛ ነው። ኦኬ ሌሎች ማስቲካ ሳይሆን የማቃጠሉ ቆፍጠን ያለ ነው። አዎ ለዛ ይመስለኛል። ስለሚያቃጥል ስለሚለበለብ ያቃጥላል። አሁን ማንሽልን በድሮ ጊዜ ጦር ነበረው ለቆ ነው። ጦር ማስቲካ ጦር የተባለው ስለሚያቃጥል እንጂ ውስጡ ምንም ጦር ምናምን ባል ነገር የለም። አይዋጋም። ገና ብለን ላሊበላ ካልን ጥምቀት ብለን ምን እንላለን? ጎንደር በጣም አሪፍ ይባላል እንዴ? ለገና ላሊበላ ኧረ ተይ አይባልም። እርግጠኛ ነሽ? እሺ ጥምቀት ጎንደር ሄደሽ ታውቂያለሽ? እዛ ነው ጥምቀት ሲባል ጎንደር። አይ በመላ ሀገሪቱ ጥምቀት ይከበራል። ግን በተለየ ላሊበላ ስለሚከበር ነው በተለየ ጥምቀት የሚከበረው። ጎንደር ወልዲያ። ስለዚህ ጥምቀት ካልን ጎንደር ማለት ነው። ጎንደር እንላለን፣ ወልዲያ እንላለን። ወልዲያ የሚከበራል እዚያ ያሰራዩ ማለት ነው። 12 ታቦታት ወጥቶ ጎንደር ሜቢ 44 ታቦታት ሊሆን ይችላል። ኦኬ ወልዲያ አካባቢ ይከበራል በጣም። ዘገሊላ ማለት የዘገሊላ በዓል በጣም ይታወቃል። በሱ ላስታውስ። ጥምቀት ሲባል ዘገሊላ ማለት ነው። በጣም የሚታወሰው ጎንደር የሰርግ በዓላት ጎንደርም በድምቀት አዲስ አበባም ይከበራል። ጎንደርም ስፔሻሊ ያው ይከበራል። ኧረ ተይ ጎንደር ሄደሽ ታውቂያለሽ? ለዛ ነው ጎንደር አልተቻለሽም። ጎንደር ጥምቀት ላይ ቁጥር 1 ተሳትፍ። የቻናል ዋን ቤተሰቦቻችን እንግዲህ እስካሁኑ የቻሌንጅ አንድ ፕሮግራማችን የጥምቀት ዋዜማ ይሄን ይመስል ነበረ። የተለያዩ የቦታዎች ሄጄ የሽሮ ሜዳ ላይ አዝናኝ ነገሮችን ተመልክተናል። በነገራችሁ ላይ የሃርሞኒካ ዋና ከተማንም አግኝተናል በዛው። ስለዚህ ፕሮግራማችን ይቀጥላል። ቻናላችን ቻናል ዋን ነው። ፕሮግራማችን ደግሞ ቅዳሜኛ የቀሩት ፕሮግራሞች ይቀጥላሉ። ወደ ስቱዲዮ